አቤል በድጋሚ እንኳን ለሁለተኛ ዓመት አንቨርሰሪያችን በሰላም አደረሰ። እንኳን አብሮ አደረሰን። ይነድ አሁን ሙሉ ቤተሰቡ ተሰብስቦ እየጠበቀን ነው። ካሁን በኋላ ለምንኖራቸው የደስታ ዓመታቶች የጅማሮ ቀን እናክብር። ከዛ ሁሉ ፈተና በኋላ ለዚህ ቀን እንደርሳለን ብዬ አስቤ አላውቅም ነበር። በጣም ነው የማፈቅርሽ። እኔም። እሺ በቃ እንውጣ፣ እየጠበቁ ነው። እሺ ዛሬ በጣም ደስ የሚል ቀን ነው። የደስታችን ቀን። ከብዙ ጊዜያት በኋላ እረፍት አገኘሁ። አቤልም ከድሮ የበለጠ ጥሩ ባል ሆኖልኛል። ማሚና አጎቴ ችግራቸው ፈተው ወደ ቀድሞ ትዳራቸው ተመልሰዋል። አቤት ሲያስቀኑ። እዩም ጠፍቷል። መታሰቢያም ከሀገር ወጥታለች። ችግሮቻችን ላይመለሱ ጠፍተዋል። ትንሽ የሚያሳዝነው የርች ነገር ነው። ግን ስለ ሁሉም ነገር እግዚአብሔር ይመስገን። ወይኔ ዩኤል፣ ያንተ መጨረሻ እንዲሁን። ያን ሁሉ ሀብት አቤል እየፈነጨበት በደስታ ሲኖር አንተ እዚህ ጉርምት ብለህ ታራለህ። ወይኔ ወይኔ፣ ይህማ ሊሆን አይችልም። አስብ አስብ እዩ፣ አእምሮን ተጠቀሙ።
እርች ሁሉም ነገር እንደቀላል አለፈ አይደል? እንደቀላል እርችዬ አይዞሽ እሺ። በቃ ሁሉም ነገር ቀስ ብለን እናስተካክለዋለን። እባክሽ ርብቃ፣ ማንም አይረዳኝ። አታስቢ ርች፣ በዛ ላይ ደግሞ ነው ያለውልሽ። አታልቅሽ እሺ ርብቃ፣ አላለቅስም። ለዛውም በአንቺ የደስታ ቀን። ርብቃ፣ አንቺም እኮ እያለቀሽ ነው። አይ እኔ እኮ ዝም ብዬ ነው። በቃ እኔ ደስተኛ ሁኚ፣ እንደውም እንደንስ። አይ ርች ተይ ይቅር። እንዴ ርብቃዬ፣ አቤልን ያገኘሽበት 2ኛ ዓመት እኮ ነው ዛሬ። ስለዚህ መደነስ አለብን። ቆይ ርብቃ፣ እኔና አንቺ ከተገናኘን ስንት ዓመት ሆነን? ሄሎ አንተ ሰውዬ፣ ለምንድን ነው የተባልከውን ነገር ማትፈጽመው? ወይስ ዶንቆሮ ነህ? እና ታዲያ የተባልከውን ነገር ፈጽማ። ይኸውልህ ድጋሚ ሁለተኛ አልነግርህም። ትናንትና ያመጣሁት የሆነ ፋይል ነበር። ይሄ ነው? አዎ ጨርቆኝ ነበር። አመሰግናለሁ። አቤት። ቆይ ግን ለምን ልጅ አንወልድም? ልጅ አይ ትንሽ ብንቆይ አይሻል? አንቺም ትንሽ ተረጋጊ። ደግሞም ከቤተሰብ ንብረት ባሻገር የራሴ የሆነ ነገር ሊያስ አይሻል? የራሴን ነገር? አዎ እንደዛ ይሻላል አቤል። ይሻላል። ሄሎ ይሄው መጣሁ በቃ ምንም ማረም መልካምነት ለራስ። ከውጪ ቅርብ ጊዜ የመጣሁት። ከውጪ ማለት ከየት? ከጀርመን። አንድ ሳምንት አልሞላኝም። ከገባው ከተማውን የሚያላምደኝ ሰው ሰላጣው። ዛሬ ትንሽ ልናፈስ ብዬ ወደ ውጪ ብወጣ እንደዛ አይስ ነገር አጋጠመኝ። ኧረ አይዞሽ። ቆይ እንደዛ አይስ ነገር አልቀረም እንዴ? ምን ይቀራል? ስንት አይነት ባለጌ ሰዎች አሉ መሰልሽ። እና ታዲያ እኔ እኮ የዚህ ከተማ ልጅ ነኝ። ለምን አላላምድሽ? በጣም ደስ ይለኛል። ቤተሰቦቼን ፍለጋ ነበር አመጣጤ። ብዙ የሚያመሳስሉ ነገሮች አሉ። ትዩል ይባላል። ራኪ ይባላል።
አልማዝ ቆይ ልጃችን ነገር እንዴት እናድርገው? ግርማ አንተም ከመፈለግ አልወዘግ እኔም ደግሞ ለማጣራት ስሞክር ውጭ ሄዳለች ከሚለው ነገር በስተቀር ምንም ነገር የሰማሁት ነገር የለም። ውጭ ማለት የት ይሆን? እኔ ምን አውቃለሁ ብለህ ነው ግርማ? እኛ ግን ምንም ቢደክመን እንኳን አቅማችንን አጠራቅመን መፈለጋችንን እንቀጥላለን። ግን እንደ ውጭ ስለሚሄዱ እርግጠኛ ነሽ? አይ አይደለሁም። ነገር ግን የተቻለን ያህል ልጆቹ ሳያውቁ መፈለግ አለብን። እኔ የምለው ግን አሁን ልጅ እያለች የምናውቃት መልክ አሁን ይኖራል? በምንድን ነው የምንለያት? አስታውስክ ግርማ? እዚህ እንደውም ደረቷ ላይ ንቅሳት እኮ አለ። ታስታውሳለህ አይደል? ያም ባይሆን ደግሞ እኮ ገና ስትያት ልብህ ይነግርሃል። እሱስ ልክ ነሽ። ግን አሁንም ቢሆን ጥሩ ሁኔታ ላይ ያለች እየመሰለኝ አይደለም። ፈጣሪ ጠብቃት ግርማ። እኔ ልጄ ምንም ነገር እንድትሆንብኝ አልፈልግም። አይ ግን ቆይ አሁን የት እንዳለች ማን ሊያውቅ ይችላል? እኔ አላውቅም ግርማ። ግን ስለዚህ ጉዳይ ኢዩኤል ኢዩኤል የሚያውቅ ይመስለኛል። እንዴት? ቆይ እሱ እንዴት ልትቻልሽ? እኔ እንጃ። ግን ምን መሰለ፣ እኔ የታመምኩ ጊዜ ኢዩኤልን እያለች ነበር እዚህ ቤት ትመጣ የነበረው። አልማዝ ቆይ አንቺ እንዴት አስቻለሽ? እንዴት ልትነግራት አልሞከርሽም? ልነግራትማ ሞክሬ ነበረ፣ ግን ባህሪዋ፣ በዛ ላይ ደግሞ እኔም ጥሩ ሁኔታ ላይ አልነበርኩኝም። ለዛ እኮ ነው። ጥሩ። ለማንኛውም ኢዩኤልን ለማግኘት ሞክራለሁ። በቃ እሺ፣ ምንም አማራጭ የለንም። እንደዛ ይሻላል። ማሚ ወይኔ ልጅ በጣሽ እሺ ማሚዬ፣ ፕሮግራሙ አሪፍ ነበር። በጣም ደስ የሚል ነበር የኔ ልጅ። እኔም በጣም ደስ ብሎኛል አጎቴ። እኔም ከብዙ ዓመታት በኋላ ነው እንደዚህ አይነት ጊዜ ያሳለፍኩት። በጣም ደስ ያለሽ የኔ ልጅ። ስን የኔ ልጅ እንዴ? የኔ ልጅ ምን ነው ማሚዬ? እንደዚህ ብለሽኝ እኮ አታውቂም። ቢሆንም ልጅ ከአንዲት እናት የማይጠበቅ በደል በድዬሻለሁ። አሁን ግን ይቅር በይኝ እባክሽ። እሺ ማሚዬ፣ ይቅር ብዬሻለሁ። በእውነት እንዳንቺ አይነት ቀናና ብሩህ የሆነች ልጅ ከየት ይገኛል? ኧረ አጎቴ ተው። የምሬን እኮ ነው የኔ ልጅ። የፈረሰው ትዳሬ አይመለስም ያልኩት ይኸው በአንቺ በልጄ ይኸው ነፍስ ዘራ አይደል? እሺ የኔ ልጅ ዛሬ ደግሞ እንዴት እንዳማረብሽ። የዛሬን አያርገውና ድሮ አልማዝም እንዳንቺ ቆንጆ ነበረች። አንተ አሁንስ? አሁንማ የኔ ልጅ ርብቃ ትበልጥሻለች። እሰይ ትብለጠኝ በቃ። ቀናሽ በቃ እኔ ስለ ቤተሰቦችሽ የቻልኩትን አጣራለሁ። እሺ አሁን እየመሸብሽ ነው። ለምን ከኔ ጋር አታሪ? አይ ሆቴል እሻለሁ። ደህና ደርሽ። እሺ እዩ ወይ የኔ እናት። የኔ እናት ምን ልታዘዝ? ስልክ እኮ አልተባለም። እሺ ያዣ አቤልዬ፣ እኔ የምልህ ቆይ ግን ልጅ ለምን አትወልዱ? አዎ ልጅ እኮ የቤት ድምቀት ነው። ቤት ያሞቃል። ምን ሆነ ነው? ታውቂያለሽ፣ ያው እሱ ስለ ልጅ ሲወራ እንደዚህ ነው የሚያደርገው። መውለድ አይፈልግም። እና ምን ይሻላል ርብቃ? ይሄውልሽ የኔ ልጅ
ሴት ልጅ ብልሃተኛ ነች። አንቺ ቀስ ብለሽ አግባቢው። እሺ? በዛ ላይ ደግሞ አንቺ ዳበስ ዳበስ ብታደርጊው አንቺ አምሻል እንዴ? ወዴት ነህ? መጣሁ። ዞር ዞር ብዬ ንፋስ ልቀበል። እንዴ እና ታዲያ ልከተልህ? አይ አሁን እመለሳለሁ። እሺ ደግሞ ያልኩህን እንዳትረሳሽ። አረሳም። ምንም ነገር አታስቢ። አንቺ ብቻ እዚህ ያለው ነገር አጣሪ። እሺ በል እስቲ ቅና። ኦኬ አቤል ደስ አይልም? ደስ ይላል። እንደዚህ አይነት ፍቅር ግን ደስ ሲል። አዎ ብዙ አይዘልቅም እንጂ ማለት ብዙም ማሽቃበጥ ፍቅርን አያዘልቅም። እና ታዲያ ምንድን ነው የሚያዘልቀው? የሚያዘልቀውማ አንዴ ስልክ ላውራ። አውርች እኔም እንደዚህ አይነት ስሜት እየተሰማኝ ነው። ቆይ የተፈጠረ ነገር አለ እንዴ? አይ ምንም ነገር የለም። ማለቴ ርብቃ ያው ከሚያወራው ከሚያደርገው አንጻር። አይ ሰሞኑን ስራ በጣም አጨናንቆታል። ስልክ በተደጋጋሚ ነው የሚደወልለት። በቃ ርብቃ አረጋጊውና ያለውን ነገር ቀስ ብለሽ ጠይቂ። እሺ ርቺ። ደግሞ በቃ ርብቃ ስለ ልጁ ነገር አታንሽበት እሺ? ቆይ ግን ልጅን ውለድ ማለት ይሄን ያክል ያስኮርፋል እንዴ? ልጅ ሲባል እኮ ፊቱ ሲቀያየር አይቼዋለሁ። እንዴ ርች፣ እሱ እኮ አልፎ ህመማችን ቁስላችን እንርሳ ሌላ እንውለድ እኮ ነው ያልኩት። ያው ርብቃ ያለፈውን ጊዜ ታውቂ የለ እንደሱ እንዳይሆን ፈርቶ ይሆናል። ደግሞ መፍራት ከነበረብኝ እኔ ነበርኳ መፍራት ያለብኝ። አንቺ ጠንካራ ስለሆንሽ ነው ርብቃ። እሱ ግን ያንቺ እርዳታ ያስፈልገዋል። እሺ በቃ ርች፣ አመሰግናለሁ። ምስጋናው ይቅርብኝና ርብቃ ቶሎ ብለሽ ሂጂና ነገሩን አስተካኪ። እሺ በቃ ሄሎ፣ እስካሁን ምንም የለም፣ ግን በቅርቡ አገኛለሁ። እኔም እኮ ናፍቀውኛል። አዎ ያለ ቤተሰብ መኖር በጣም ከባድ ነው። እሺ እና የት ሆነሽ ነው? እና ላግኝሻ። የትላንትናው ቦታ ነው። እሺ መጣ። ማሚዬ እንዴት ልጅ መቀየር ማንችል ምን ነው? ማሚቴ እንደዚህ ፋ ነቃ ደንገጥ ብለሽ ስላየሽ በጣም ደስ ያለኝ። እንዴ ነቃ ብያለሁ ግን አልደነገጥኩም። ማሚቴ እኔ ያልኩት ነገሩን ነው። ወይ ጉድ! አንቺ ቀን ልጄ ምን አለብሽ ልጄ? ምን ነው ማሚዬ የጨነቀሽ ነገር አለ እንዴ? አይ ምንም የለም። አይ የሆነ ነገር ሆነሻል። ፊትሽ እኮ ያስታውቃል።
ራሄል አንድ ጥያቄ ልጠይቅሽ። እሺ ጠይቂ። ያቺ ጓደኛችሁ የት ጠፍታ ነው ግን? የቷ ጓደኛችን? እዚህ ቤት እኮ አንድ ሰሞን ትመጣ ነበረ። ስሟ ምን ነበረ? መቲ ነው መታ ነው እንደዛ ነገር። በስመ አብ የእሷን ስም አትጥሪ። ያችን የሴጣን ቁራሽ ደግሞ በምን አስበሻት ስሟን አነሳሽ? አይ በዚህ የደስታ ጊዜያችን ለምን ጠፋች ብዬ ነው። ማሚቴ አንቺ ብዙ ማታውቂው ነገር አለ። ግን እንደው የት ሄዳ ነው? ምን አውቃለሁ ማሚቴ፣ ውጭ ሀገር ነው የሚሉት። ግን አረብ ሀገር ይሁን አውሮፓ ይሁን የት ይሁን ምንም የሚታወቅ ነገር የለም። አረብ ሀገር? አዎ። ምን ነው እዛው ባህር ውስጥ በሰመጠች። በስመ አብ። ምን ነው አንቺ እንደዚህማ አይባልም። አውቄ ነው እባክሽ ማሚ። መጥፎ ሰው ላይ ለምን ጊዜ ታባክኛለሽ? አቤል እስካሁን አልተኛህም እንዴ? ልተኛ ስል የመጣሽው? ስራ አሪፍ አይደለም? እሺ ቆይ የተፈጠረ ችግር አለ እንዴ? አቤል አዋራኝ እንጂ